ኢምራን ነው ምናምን የሚባል ቀጣፊን አሳያችኋለሁ ምን እያለ እንደሚዋሽ። ግን እህታችን እግዚአብሔር ይባርክሽ፣ ገብተሽ አንቀጥቅጠሽ እውነቱን አውጥተሽ የሄድሽ እህት፣ እኔ ቃላት የለኝም። በማስረጃ ላሳያችሁ። አንድ ደግሞ የሚናገር አለ። ሙስሊሞች አሁን እየጠየቁ ነው፣ በጣም ግራ ተጋብተዋል። እግዚአብሔር ምስክሬ፣ ሙስሊሞች they're confused። ምንድነው እየተነገረን ያለው? ምንድነው እየሆነ ያለው እያሉ እየጠየቁ ነው። እስቲ እኔ ምን ይላል ይሄ ወንድም? ሙስሊሞች ሳትበሳጩ ይህን ጥያቄ መልሱ። ክርስቲያኖች ደግሞ 20-30 ጊዜ ኮፕሊንግ አሉ። ምን አልኳችሁ? 20-30 ጊዜ ክርስቲያኖች ኮፕሊንግ። ሙስሊሞች ደግሞ ሳትበሳጩ ይህችን መልእክት መልሱ። በቁርአን ሱራ 8:1 ላይ ሙሐመድ ዘራፊና የዘረፋ ገንዘቦችን የሚበላ ግለሰብ እንደሆነ አሁን በማስረጃ ላሳያችሁና እውነት የዘረፋ ገንዘብ የሚበላ ሰዎችን የሚዘርፍ ይህ የነቢያት ተግባር ነው ወይስ አይደለም የሚለውን ትመልሳላችሁ። ጋይታ ሁለት ጥያቄ ተመልከቱ። ሱራ 8:1 ላይ የጦር ዘረፋ ምዕራፍ ይባላል። ሱራ 8:1 ከጦር ዘረፋ ገንዘቦች ጠይቋል። የዘረፋ ገንዘቦች የአላህና መልእክተኛ ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያላቸውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛን ታዘዙ ይባላቸው። በዚህ ቁርአን አያ መሰረት ስማ እንግዲህ ዘረፋ የተዘረፈው የአላህ ናቸው ብለው ይሰብካል። እንግዲህ ከራሳቸው ይላል አላህ ሰዎችን እየዘረፉ ከሰዎች ገንዘባቸውን እንደሚቀምጡ እንደሚበሉ ቁርአኑ ቃል በቃል ይናገራል። ምክንያቱም የዘረፈ ገንዘቦች የአላህና የመልእክተኛ ናቸው። ስለዚህ አላህ አሁን የሙሐመድ አላህ ሰማይ ላይ የሚኖር ከሆነ ወይ ደግሞ የማይታይ ከሆነ አላህ እንዴት ነው የዘረፈ ገንዘብ የሚበለው? አላህ እንዴት ነው ሰው ዘርፎ ያመጣውን ገንዘብ እንዴት ይጠቀማል? ይሄ የፈጣሪ ባህሪም አይደለም። ሁለተኛ ደግሞ የዘረፋ ገንዘብ የሚበላ የነቢይነት ስነ ምግባርም አይደለም። ይህ ሁለቱም ሀሳብ ደግሞ ሙሐመድም አላህ የሚባል ነገር ሁለተኞች እንዳልሆኑና ሙሐመድ አላህ የሚባለው እንደ አሸንጉሉት እያሳየ የሚኖር ግለሰብ እንደሆነ ቁርአን ቃል በቃል ይናገራል። እኔ ሳይሆን የጦር ዘረፋ ገንዘቦች ጠይቋል። የዘረፈ ገንዘቦች የአላህና መልእክተኛ ናቸው ባላቸው ነው። ስለዚህ ሙሐመድ የዘረፈ ገንዘቦችን የሚበላ ግለሰብ ከሆነ ይሁን ይህን ነቢይ ብለን ልንቀበለው አንችልም። ሼር ኮፕሊንግ ሪፖስት እያደረጋችሁ ለብዙዎች እንድታደርሱ በጌታ በኢየሱስ ስም እላችኋለሁ። ነገር ግን ደግሞ መዳን ከፈለጋችሁ በልጁ በክርስቶስ በማመን የእግዚአብሔር መንግስት እንድታገኙ በጌታ በኢየሱስ ስም እለምናችኋለሁ። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 አንተ ትመቻለህ። ቆብ አድርገህ ነው የምትለው። ከእስልምና ወደ ክርስትና ይወጣል ቆብ አድርገውን ይህን የሚላቸው ግን ጥያቄውን መልሱለት። ጥያቄው አሪፍ ጥያቄው ክርስቲያንም ይሁን ማንም ይጠይቀው የተዘረፈ ነገር ይፈቀዳል ወይ ይፈቀዳል ወይ ነው ጥያቄዋት። አንድ ሴት ልጅ አለች። እስቲ ስሙ። ኢብራንና ኢፉ ይግባን ብትሉትና ማለዳ ገቡብኝ በማወራው በማስረጃ አወራለሁ። አደራ ኮፒ ሊንክ አድርጉ። እኔ መሴጅ ነው ማሳየው። ከኔ የምላችሁ ምንም ነገር የለም። መሴጅ አሳያለሁ። እናንተ አይታችሁ እናንተ መፍረድ ነው። ዮኒ ማኛ እንዲህ ያለም ብላችሁ ፖለቲካ እንዳትሰሩ። እኔ የምትሉትን መሴጅ ያለውን የነበረውን ሰሞኑን ሁኔታ እንዘግባል። ስለዚህ መበሳጨቱ ማኩረፉ እንዳለ ሆኖ መብታችሁ ነው። ለምን ወጣ ብላችሁ ማኩረፍ መብታችሁ ነው። ይሄ አመላችሁን አውቀዋለሁ። አብዛኞቻችሁ ለምን እውነት ይወጣል ብላችሁ ተሸሽጎ እንዲኖር እያስፈራራችሁ ለዘመናት ኖራችሁታል። ይሄ የቴክኖሎጂ ዘመን ነው። ከዚህ በኋላ ማሳየት የሚያስጠይቅ እንዳልሆነ መቼም ትረዳላችሁ ብዬ አስባለሁ። ትልቁ ዊክነስ ምን መሰላችሁ? የሰው ልጅ ለትምህርት አረብ ሀገር አይሄድም። ስለዚህ በብዛት አረቦች የተማሩ አይደለም። የሰው ልጅ ለትምህርት እውቀት ለማግኘት አረብ ሀገር አይሄድም። ዱባይ ለትምህርት መሄድ የለም። ሳውዲ አረቢያ ለትምህርት መሄድ የለም። የትኛውም አረብ ሀገር፣ አፍጋኒስታን ለትምህርት፣ ሶሪያ ለትምህርት የሚሄድ አንድ ሰው የለም። የሰው ልጅ ለትምህርት የሚሄደው ክርስቲያን ሀገሮች ነው። እውቀትን፣ ፍልስፍናን፣
ሁሉን ነገር ለማወቅ የሚካሄደው ሌላ ቦታ ነው። ስለዚህ ከትምህርት ሳይሆን ከሀብት ብቻ የመነጨ ማንነት ያለው ተግባባል። እውነቱን ነው የምናገረው። እንዲያውም ዳማከሴ ትባላለች ይህን ነገር ያደረገችው። አሁን አየዋት። ፈጣሪ ዘርሽን ይባርከው። ኮመንት አድርጌያለሁ እዛ ቦታ ዘርሽ ይባረክ። እዛ ላይ ገብተሽ ውሸታቸውን ያጋለጥሽው አንቺ ነሽ። እዮዳብ ጉቶ ቤት ገብተው ነው ይሄንን ነገር ሲያረጉ ምን እንደሆነ የተናገረችው። ስሙ። ኢምራንና እፎይ እንደዚህ እንዲወያዩ የምትፈልጉ ከሆነ ኢምራን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ ምን አለች? መጀመሪያ ይቅርታ ይጠይቅ። ምን ለጠየቀው? በቀደም ለሰራው የውሸት ፖለቲካ። እፎይ ጥሪውን ሳይቀበል ጥሪውን ተቀብሎናል። ክርስቲያን ነው ጥያቄውን የጠየቀው። ክርስቲያን የሚባል ልጅ እኔ ኢምራን ጋር መወያየት እፈልጋለሁ፣ ከነሱ ጋር መወያየት እፈልጋለሁ ይላል። ከዛ እፎይ ይሄን ቀን እጓጓለሁ፣ የሚወያዩበትን በጉጉት ነው የምጠብቀው ይላል። ይሄንን ኢምራን ይወስድና ቆርጦ ታሳያለች በቪዲዮ ይቆርጥና ልክ እፎይ እንዳለ አድርጎ ያመጣል። ዋሽቶ ማለት ነው። ከዛ 10,000 ሰው ሰብስቦ እፎይ ፈርቶ ቀረ ብሎ ይላል። ባለፈው እንደሰሩት ከትላንት ወዲያ እንደሰሩት ጉሮሮ አንቄ እንዳስገባውት ከትላንት ወዲያ ማለት ነው። ጉሮሮ አንቄ ነው ያስገባውት። ሳይገቡ ዋሽተው 2 ሰዓት ሙሉ ቀጥፈው ፈራል መጣም እያሉ ሲዘግቡ ጉሮሮ ይዤ አመጣው አልተገለጸም እያለ ነገሩን ቋጨው። ይኸው ተዋርደው ወጡ። ስለዚህ የሚሉትን ስሙ። እዚህ ጋር ውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሀል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሀል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው ገብተው ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎይ እነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ማን ስለሆነ የሚነወጣ መረጃ አለሽ? አለኝ፣ እከፍታለሁ። ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈስ ታወራለሽ። እነሱ እንደዛ ያደርጓቸው። እሺ ከፍታለሁ። ይሄ ደግሞ እየመዘገብኩ ነው። መዝግቤ መለስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለመዝገብ ተቀብተህ እንትን ትልልኛል። ችግር የለም። ይታያል። እከፍታለሁ። ማስረጃ አለኝ። መጀመሪያ ሀሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሀል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መለቁ ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡ ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙን ሲያጣሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር። የውይይት ጥሪ ያቀረቡ ክርስቲያን እፎይ በፍጹም የውይይት ጥሪ አላቀረቡም፣ አልተቀበለም ነበረ። ያኔ ይኸው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ የውይይት ጥሪ ክርስቲያን ያቀረበው የነበረው። አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። ምን የውይይት ጥሪ አቅርቤ ነበረ? ማ ክርስቲያን ነው የሚለው። ከዛ እፎይ እዚህ ጋር የሚመልሰውን ስሙ። የቅጥፈታቸው ብዛት በውሸት የሚመጣ ነገር እንደሌለ አይታቸዋል። የቀረበ ጊዜ ደግሞ ማን ተንጠባጥቦ እንደወጣ መነጽሩን ራሱ ገልብጦት ቁጭ ብሎ ጨንቆት እንደነበረ አይታቸዋል። መቼም አትዋሹም፣ አሳያቸዋለሁ ያላያችሁ ካላችሁ። ስለዚህ ክርስቲያን የጠየቀውን እዛ ላይ ገብቶ እፎይ ሲመልስ እዚህ ጋር ታያላችሁ። ስሙ።
ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረጉት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርባለሁ የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበል አሳውቋል። እስኪ አዳምጠው። ምን አለ? እሱ እንደተቀበልክ እኔ ምን አይነት ችው ግን አንተ አየህ የሰሩትን ይኸው በመጀመሪያ ይሄ ነው። ከዛ እንቀጥላለን። ይሄ ነው ችግራቸው። ኮፒ ሊንክ አድርጉ ቤተሰብ። እውነት ሲወጣ ሙስሊሞች አትበሳጩ። ሙስሊሞች እውነት ለእናንተም ይጠቅማል። እየዋሻችሁ እንዳታቁት እምነታችሁ ጋር እንዳትደርሱ ዝም ብላችሁ ወይ ሂጃብ ጠብጥማችሁ ወይ የሆነ ነገር አድርጋችሁ እንድትመጡላቸው ነው የሚፈልጉት። በተለይ ወሃቢ የሚባሉት በውሸት በደንብ አድርገው የሚዋሹ ናቸው። ለምሳሌ እፎይ ሲናገር ካያችሁት የጃኒን ጆኒ የምትባለው ጆኒ ራጋን ተቀብያለሁ ሰኞ እመጣለሁ ብሎ በአደባባይ ቪዲዮ ሰርቷል። እኛም ደግሞ ያንን ቪዲዮ ለቀናል። እኔም ቪዲዮ ሰርቻለሁ፣ ሌሎችም ሰርተዋል። ተቀብለው የተቀበለውን በአደባባይ ተናግሯል። አሁን ምን ብለው እንደሚቀጥፉ ስሙ፣ ምን ብለው እንደሚዋሹ ስሙ። ጥሪ ሳትቀበል እሺ ሳትል ተቀብሏል ብሎ ቪዲዮ መስራት የውሸት ማንነት እንደሆነ ማሳያ ነው። ና ልላክ ሙስሊሞች ሪፖርት አድርጉ የሚል ነገር አይቻለሁ። ወይዘሮ ሀሰን አንቺ ቅማንጅራ ማሮጊት እካክ እንደዚህ ብታብጂ አንቺ እካካም የምታመጪው ነገር የለም ከእውነት ውጪ። እኔ አላወራው ቀጣፊ እካካ። እውነት ሲወራ የሚመርሽ ከሆነ አስመርሬ ነው መነግርሽ። እኔ እንደሌለው አይደለም። እውነት ነው የተናገርኩት። እውነተኛ ነገር ነው የማቀርበው። ምን አባሽ ሆነሽ ነው? ምንሽ ተነካ? አንቺ ጫታ ምካክ ምንሽ ተነካ? ምንሽን ነካሁት? ጫትሽን ቃሚዛ አንቺ ግም። ስለዚህ እንቀጥላለን። አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም። በነብዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳ ለምን መሰለሽ በጣም አሁን ይህን ጉዳይ ሰው እያሽኝ ያለሽው እፎይ ጥሪውን አልተቀበለም፣ ከእነሱ ጋር የመወያየትን ፍላጎት አልነበረውም ነው የምትይው። ጥያቄውን የጥሪ እንትን የጠራው ክርስቲያን ነበረ። የውጭ ጥሪውን ያቀረበው ክርስቲያን ነበረ። በፍጹም እፎይ አላቀረበም ነበረ። ምን አረገ? ኢምራን ቆርጦ እፎይ የውጭ ጥሪውን ተቀብሏል፣ ተሰማችሁ ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበት። እንደዛ ብሎ ቤት ላይ ፖለቲካ ሲሰሩ ነበረ። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ ነበረ። እፎይ በማያውቀው እፎይ ሳያማክሩ ቪዲዮ ሳይሰሩ ይኸው እውነታዊ አያችሁ። እንጨምራለን። አንዴ ኮፒ ነበር እውነት ይግጠም ትሉ ነበረ። ይግጠም ያላችሁት ምን ሆነ? ስለተሸነፋችሁ ነው፣ ስለወደቃችሁ ነው፣ ምንም ነገር ስለሌላችሁ ነው፣ ምንም ማምለጫ መንገድ ስላጣችሁ ነው። አሁን ጨንቋችሁ ቀኑን ሙሉ ሲሰድባችሁ ያለ ቤት የገባችሁት ሲጨንካችሁ እዮዳ ቤት ከነ ቪዲዮ ደግሞ አለ ከነ ቪዲዮ ይመጣል። አይዞ ሲጨንቃችሁ የምትገቡበት ስታጡ የሚሰማችሁ ስታጡ እስከ ዛሬ የዋሻችሁት ውሸት ወሃቢዎች ውሃ ስለበላው ውሸታችሁ ውሃ ስለበላው የምትገቡበት አጣችሁ። አትናደዱ። ኮፒ ሊንክ አንዴ ቤተሰብ ውሸት አይደለም፣ እውነትን ይዘን ነው የምናወራው። ይኸው እውነቱ እዚህ ጋር ስሙ። ምን አደረጉ እነሱ? 10,000 ህዝብ አስቀምጠው ሲቀጥፉ ነበረ። ዋሸው ይሆን አልዋሸው? ቪዲዮ አለ፣ ማስረጃ ከፍቻለሁ። ክርስቲያን ለምን የክርስቲያን ውይይት መቀበል አልፈልጋችሁም? አንደኛ ነገር በነቢዩ መሐመድ እና መወያየት አልፈልጉም ወይ? ለምን ማትፈልጉት? በምንም ነገር ለመወያየት እኮ ኢምራን ዝግጁ ነው ከእፎይ ጋር በፈለገው ታሪክ አንድ ልመልስላት ፕሊዝ። ተረኛ ልመልስ የመለሰ ብሄር ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ
አሁን የሚያስቃችሁ ምን አይነት መልስ እንደሚመልስ ስሙ። በጣም የሚያስቃችሁ መዝሙረ ያሬድ ሲል ሰምቼዋለሁ ብሎ ነው የሚመልሰው። እግዚአብሔር ያሳያችሁ። እፎይ አይደለም የሚለው መዝሙረ ያሬድ እፎይን ከማናቸውም ይቀበላል ብሎ መዝሙረ ያሬድ ተናግሯል ብሎ የመዝሙረ ያሬድን እፎይ እንዳላርገው ያመጣሉ። ይሁ ቅጥፈት። መዝሙረ ያሬድ አይደለም እፎይን እንደዚህ ግባ እዚህ ውጣ የሚለው። እፎይ ነው ለራሱ ውሳኔ የሚወስነው አይደል? መዝሙረ ያሬድ ስላለ የመዝሙረ ያሬድን ምን ያደርጋሉ? ያመጡና መዝሙረ ያሬድ ብለዋል፣ ስለዚህ እፎይ ተቀብሏል ይላል። ስሙልኝ በደምብ እዚህ ጋር ሪካርድ አድርጉ በደምብ። ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል። አትዋሺ። ቀጥሎ ክርስቲያን የውጤ ተቀብሏል አልሽ። ሲጀመር ክርስቲያን የውጤ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበረ ነው ያለው። እኛ የት ቦታ ነው ተቀብያለሁ ያለው? ጥሪን ያደረገው አይደለ? አይታችኋል አይደለ? ክርስቲያን ያለው ጥሪ አድርጌያለሁ ነው ያለው። ጥሪ ተቀብያለሁ አላለም። እግዚአብሔር ያሳያችሁ እንዴት እንደሚዋሹ። ክርስቲያን ምንድን ነው ያለው? ራሳችሁ እዚህ ጋር ፍረዱ። ክርስቲያን ያለው ጥሪ አድርጌያለሁ፣ ጥሪውን አድርጌያለሁ አለ። እነሱ ደግሞ ምንድን ነው? ጥሪ ይቀበላል። ጥሪ ነው ያደረገው። እንዴት አድርገው እንደሚዋሹ ማናቅ ቢሆን ማናስተውል ቢሆን እንደዚህ ነው የሚጫወቱብን። ጥሪ ያደረገው ማን ነው? ክርስቲያን ጥሪ ያደረገ። እሱ ጥሪ አላደረገም፣ ጥሪ ነው የተቀበለው ብለው ደግሞ እዚሁ ያቻል እዚሁ። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባቸው ስሙ። አቡበከር ነው የሚሆነው ማለት ነው። እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ምንድነው እያሳየን ያለው? በዚህ ውይይት ጥሪ ማን ነው የጠራ ነው? በዚህ ውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን ይጠራል። ቪዲዮን ጠርተናል ብለዋል። ስሙ፣ ጠርተናል፣ በቪዲዮ ጠርተናል ይላሉ። ከዛ ስሟቸው ምን እንደሚሉ ከዛ በላይቭ ነው የጠራ ነው ብለው እዛው ይዋሻሉ። ቪዲዮ ስትጠራ ቪዲዮ ሰርተ ነው የምጠራው። ላይቭ ላይ ነው የተናገር ነው ላይቭ ላይ ነው የጠራ ናቸው ብለው እዚሁ ሲቀጥፉ ደግሞ ራሳቸውን ታያላችሁ። እዚሁ ሲቀጥፉ ታያላችሁ። ይኸው ስሙ። ስለዚህ መጀመሪያ የቤት ጥሪ ያቀረብ ነው ለክርስቲያን ነበር። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን የሸወደሽ ነው። ሲጀመር እሱ አልነበረም። እፎይ ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ። ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል። እሺ እንደዛ ከሆነ ዲያቆንሽ ይቅርታ መጠየቅ አለበት። ዲያቆንሽ ይቅርታ መጠየቅ አለበት። እና የውይይት ጥሩ ላይ የውይይት ጥሪ ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በበኩሌ አስቆኛለሁ፣ ገርሞኛለሁ። 10,000-11,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀን እስልምና ሰው የሚያውቀው ዲያቆን ፈለገ መጥራት፣ ይሄ በጣም አስቂኝ ነው። ኤግዛክትሊ። እንግዲህ አስበው የተባለው ስለ እፎይ እነሱ የጠሩት ፈለገ። አሁን ሲሉ የነበሩት ጠርተነዋል ሲሉ ነበር አይደል? ፈለገን ነው ጥሪ ያደርጉለት። እዚህ ጋር መጥተው እፎይን ነው ያልነው ብለው ደግሞ ያሻሉ። እዚሁ ነው የምትይዙት። የትም ቦታ መሄድ አያስፈልግም። እንዴት እንደሚቀጥፉ መዝሙረ ያሬድ ነው እዚህ ጋር የሚናገረው። ፈለገን ነው እነሱ የጠሩት። ስሙ። የእፎይንም ነገር አስቡበትና ውይይቱ ላይ እንዳርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችም በደንብ ጥሩ
ሰምታችሁ አይደለም? በደስታ ይመጣላችኋል ያለው። ኦኬ ጥያቄ አለኝ። አሁን ወጣረ ቢቨሪ እንትን ማለት አለብን። ኦኬ ኢምራን ይህ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? መሰለው የተጠራበት ነው ድረስ ላይ ያለበት መሰለው የመሰለው ማነው መሰለህ? ያገባው ማነው ስሙ? ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገ አይደለም የጠራነው፣ እፎይ ነበር የጠራነው። ፈለገ ከመጣ የተጠራ መጨረሻ ላይ የጠራነው እፎይ ነበር። ግን የትናንት ዲያቆኑ መዝሙረ ያሬድ መሰለው የጠራችሁበት ቪዲዮ የታለ? አሁን ስማ፣ የጠራችሁበት ቪዲዮ የታለ ብሎ ጠይቋቸዋል። እዚህ ጋር ዮዳብ ጥሩ ስራ ነው የሰራው። የሰራችሁበት ቪዲዮ የታለ ይላቸዋል። ምን ብለው እንደሚመለሱ ስሙልኝ። ላይቭ ላይ ነው የጠራ ነው። ስሙ። እሱም አለ አታስብ፣ ሁሉም ማስረጃ አለ፣ እንከፍታለን። ምን ነበር የጠራሁት? እንደዚህ ላይቭ ላይ ነበረ። እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት። ምን ላይቭ ላይ ነው? አያችሁ፣ ውሸት ሲጋለጥ እንደዚህ ነው። ላይቭ ላይ ከሆነ ስለሚያልፍ የቀረጹ ልጆች ስለማይኖሩ ምናምን ነገር ላይቭ ላይ ስለሆነ ቪዲዮ የለም ብሎ ነው የሚናገር። ጃኒ ስትጠይቅ ጆኒ የምትባለው ጆኒ ራጋ የምትባለው ላይቭ ሳይሆን ቀጥታ መጣ በቪዲዮ ሰርታ ኑን ያለችው የቀጠሮ። እኔም የእሷን ተቀብዬ በዛ ቀን ኑ ብዬ ሰርቻለሁ። እኔ ብቻ ያለውም ራሳቸውም ይህን ነገር ሰርተውታል። እኛ ግን ላይቭ ላይ ነው የተናገርነው ብለው ላጥ ብለው ሊሄዱ ፈለጉ። ስሟቸው። ቪዲዮ ተለቋል፣ ይመጣል። ቪዲዮ ተለቋል፣ ይመጣል። ይኸው የውይይት ጥሪ ተብሎ ቀርቧል። እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው። እኔ ያልኩኝ ለእፎይ ለዮሐን ለክርስቲያን መምህራን ስትልኩ ለክርስቲያን መምህራን አምቢጊዩስ ጠቅሰን ያቀረብነው ስም ጠቅሰን በንግግር እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁት ዳንስ ሲጀመር እኛ ሰኞ ተስማምተናል እንዴ? ክርስቲያን ወራጆች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው? እፎይ አይደል እንዴ? እፎይ አይደለም። ይሄው የዋሹት አያችሁ አይደል? እፎይ ጥሪ ያቀርቧል። መልሱ እዚህ ያላችሁ እፎይ ጥሪ ያቀርቧል። የት ቦታ ነው እፎይ ጥሪ ያቀረበው? ጆኒ ራጋ ነው ያቀረበችው። እፎይ ጥሪ አላቀረበ። ያቀረበው ማን ነው? ያቀረበችው ጆኒ የምትባለው። ጆኒ ስታቀርብ ምንድን ነው ያለው? እፎይ አላቀረበም ጥያቄ። ጆኒ ራጋ የምትባለው አቀረበች። ያንን ጥያቄ እፎይ ተቀበለ። እፎይ ከተቀበለ በኋላ እነሱም ተቀበሉ። እፎይ ከተቀበለ በኋላ እነሱ ተቀበሉ። ይሄ ነው የሆነው ያለው። እንዴት አድርገው እያንዳንዱን ነገር እንደሚዋሹ የምታዩበት፣ እንደሚቀጥፉ የምታዩበት ይሄንን ነው። ኢምራን የሚባል ቀጣፊ ኤቭሪዴ መዋሸት ነው። አይጠቅምህም። ግን ወሃቢ ይፈቅዳል። መዋሸት፣ መቅጠፍ፣ መግደል፣ መጨፍጨፍ፣ ማረድ የራሱን እስልምና ወንድሙን እንደሚያርድ ፊት ለፊት ኡስታዞች ተናግረዋል በአደባባይ። ይሄ ሁላ መዋሸት ለምን አስፈለገ ታዲያ? ሰኞ ለምን መጣ? ለምን መጣ? ምን አውቆ መጣ? እፎይ ማቤት ነው የገባው? እፎይ ጥሪ ቢያደርግ ጆኒ ራጋ ምን አገባት? እፎይ ጥሪ ቢያደርግ ጥሪ ያርግ ያለው እኔ ቤት ነው እፎይ የሚለው አይደል እንዴ? እፎይ የሄደው ማን ቤት ነው? ጆኒ ራጋ ቤት ነው ሄደው። ምን አድርጎ? በኮሆስት እዛ ቁጭ ብሎ ነው የጠበቀው። ዳርና ዳር ሆኖ ማለት ነው እየጠበቀው። ምን አለ? እፎይ ነው ጥሪ ያደረገው ብሎ ቀጠፍ። ቀጥል። ይሄ ነው ትልቁ ችግር። አሁን ሞዴሬተሩ ነው ያለው ኢምራን። ብዙ ቦታ ሳንሄድ አንድ በአንድ እናድርግ። አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው። ረዳኝ። ሁሉን ልታሳይ አንድ በአንድ ይሁን ስለተባለ ነው ወይ እንስማማ። ሁሉን ታሳይና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ። ምን እናድርግ መሰለህ? አሁን እኮ ስድስቱ ልመልሰው እና ከዛ የሚታየ ደግሞ አደረጋለሁ። ችግር የለውም። ሙስሊም በሚያስድስቱ መረጃ አልሰጠችም። አንድ ቪዲዮ ብቻ ነው ያሳየችው። በቃሏ ነቢዩ አትቀበሉ ግን በፈርታቸው ብለት ነገር ስለሱ ልመልስላል። ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራ ውሸት የሚዋሻ ያለው ማን ነው? ዲያቆንሽ ነው። ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም? እያጭበረበረች ነው። ሰኞ ሁሱ አልተቀበለም። ቪዲዮ አለኝ።
አልተቀበለም። ስሙ እንግዲህ የታለ? ቆይ ይሄ ሌላ ታሪክ ስለ ጣት ስለ ምናምን ነው። ቆይ እሺ ቲንክ የመጨረሻ ላድርገውና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበር እና ተስማምተሃል ወይስ ሀሰት ነገር? በራሱ ነው እያለ ያለው ውይይት የሚፈልግ ከሆነና እንደ እውነተኛ ከሆነ እናንተን ከሚሸውታችሁ እንዲህ አይነት በእናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ የምትወያዩ የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው ሰውዬ ዝም ብሎ የሚጫወትባችሁ? መወያየት ፈልገህ ከሆነ መወያየት የምትፈልገውን ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለግ እኔ መወያየት ከፈለግኩኝ አንድ ሰው ልወያይህ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደለ? እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይህ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። በዚያ በኋላ ፈቃዱን አሳውቀን። እኔ ፈቃደኛ ነኝ፣ ከብታ ልቀበለው ዝግጁ ነው። ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመርጦኛል ወይ? ያስመረጠ ነገር ተመልከቱ፣ የሚያደርገውን ነገር ራሱ ያስጽፋል። በዚያም ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸወዳችሁለት። እደግማለሁ፣ አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርበለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ነው። ሰምተኛል አይደል? ሰምቻለሁ፣ ግን የሆነ ልጅ ናች በእኔ ቤት ውስጥና እፎ ይወያያሉ ምናምን። ስሙ በእኔ እዚህ ጋር ነው ፖይንት ያለው። የሆነች ልጅ ናት በእኔ ቤት ይወያያሉ ብላለች። ከዚህ በኋላ ምን ይላል? ሁሱ ተቀብሏል ወይስ አልተቀበለም? ያዙልኝ በደንብ አባቴ፣ እዚህ ጋር ትይዝልኛል። ሁሱ ተቀብሏል አልተቀበለም የሚለው ከዚህ በኋላ ታይልኛል። እየቀረጻችሁ ቤተሰብ ይቀርጻል። የሆነች ልጅ ናት እኔ ቤት ይደረጋል ብላለች ተብሏል። ስሙልኝ፣ አትችሉኝም። እኔ ስሙ መቼም ሰምቻለሁ፣ ግን የሆነ ልጅ ናች በእኔ ቤት ውስጥና እፎ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ ክርስትናና ክርስትና ውጭ የሆነች እምነት ያላት ናት መሰለኝ። የሆነ ልጅ ትላንትና ነው ቪዲዮ የሰራቸው። ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና እንድንወያይ ነው የፈለግከው አይደለ? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስርዓቱ። ከዚያ መስማማቱን ከሱ በኋላ ጠይቀው። እንደሚስማማ ነግሮናል በለው። እሺ ጋር እንዳትረሳው ነግሮናል። ግን ሂድና ርዕስ ምረጡ ሁለታችሁም። ከዚያ በኋላ ሰዓቱንም አብራችሁ ወስኑ። ከዚያ ቀኑንም ወስኑ። የት መወያየት እንዳለባችሁም ወስኑ በለው። ከፈለገ ኢትዮጵያ ያለሁት አሁን ላይ በአላህ ስምራለሁ በአካል ሄጄ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት። ገብታችኋል? እና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ ነው የሚለኝ። እንዲያውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፈረና ሊያቋርጥም ይችላል በሚለው ማለት ነው። ገብታችኋል? ያው ኢትዮጵያ ላይ ያለሁት በአካል ይፈልግሃል እንዳሁን በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ነው። በፈለገበት ቤተ ክርስቲያን ሆን እኔ እሄዳለሁ። አያደርስለት። እሺ እሺ ቲንክ የመጨረሻ ላድርገውና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበር እና ተስማምተሃል ወይስ ሀሰት ነገር? በራሱ ነው እያለ ያለው ውይይት የሚፈልግ ከሆነና እንደ እውነተኛ ከሆነ እናንተን ከሚሸውታችሁ እንዲህ አይነት በእናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ የምትወያዩ የፈለግከው ሰው ሂድና
የውይይት ጥያቄ አቅርበን ከዚያ በኋላ አሳውቀን በሉት። እስከ መቼ ነው የሰውዬ ዝም ብሎ የሚጫወትባቸው? መወያየት ፈልገህ ከሆነ ይሄ ነው እንግዲህ። ከዚህ በኋላ ተስማምቷል። ሰኞ መጥቷል። ርዕሱም ተጽፏል። እውነተኛ አምላክ አላህ ነው ወይስ እግዚአብሔር ነው በሚለው ተገናኝተዋል። ሌላው መሴጅ አድርጎታል። መሴጅ እንዳደረገው ብዙዎቹ አይታችኋል። እፎይ መሴጅ አድርጎ እንደሚገናኙ እንደሚያወሩ መሴጅ አድርጎታል። መጥቷል። ሁሱ መጥቷል። ታንኪዩ። ስለዚህ ይሄን እንጨርሳለን። ከዛስ ይሄ ሀቅ ነው አይደል? ባይቀበል አይመጣም። ባይቀበል ጥሪውን አይመጣም። ዋሻው ባይቀበል ጥሪውን አይመጣም ነበር። መጣ። ታንኪዩ መጣ። ተመስገን ነው የምንለው። ቆይ ይሄንን ነው የምለው። ስለዚህ እግዚአብሔር ያሳያችሁ። ከዛ በኋላ የሆነውን ስሙ። ኢምራን የሚባለው እንዴት አድርጎ ሲዋሽ እንደሚውል እድሜ ልኩን እዩ። እድሜ ልኩን ሲዋሽ እንደሚኖር ኢምራን የሚባለው ማየት ላሳያችሁ። የቅድሙን ነው ማሳያችሁ። የቅድሙን ቆይ የቅድሙን ላይቭ ላይ ሪከርድ አስደርገን ውሸቱን የለ ላይቭ ላይ ሪከርድ አስደርገን ላይቭ ላይ ሪከርድ ተደርጎ ነው አድርሱልኝ የሚባለው ወይስ በስነ ስርዓት ቪዲዮ ሰርተ ይሄ ቪዲዮ ተብሎ ነው የሚባለው? ጆኒ ራጋ ላይቭ ላይ ነው ያለችው ወይስ ቪዲዮ ሰርታ ነው ይሄን ያለችው? ላይቭ ላይ ነው ይላል። አየህ ውሸት። ከዛ እንቀጥላለን። በነገራችሁ ላይ እኮ ወደኋላ እኮ መሄድ አስፈላጊ አይደለም። እኔ ሁሉን ነገር በጣም ፕሮፌሽናል በሆነ ማስታወቂያ ማሰርጨም ቢሆንም በደንብ አርጋል ሙንሶወር ይህ ነገር እንዳይፈጠር እኮ ነው። እንደዚህ አይነት ነገር ፖለቲካ እንዳይሰራ፣ አሻጥር እንዳይሰራ ምናምን እንዳይል ገለልተኛ የሆነ በሚታወቅ ጥሪ ተደርጎ ለቀጠሮ ጌሜው አንድ ወር እያድበደዚ ያደረኩኛል እንዴ? አዩጋስ ችልሚ በደንብ አልተደረገም። መደረግ ካለበት ይደረጋል። ግን እሶኬ አንጻራዊ የሆነ እውነት ከሆነ ምንየውና ለሚቀጥለው ኢምራንና እፎይ አርብን ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ እልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪ እንትን እናሰራለን። ምክንያቱም ያንተን ዜና ተሆና እንስማቸው ነው መግባት ይችላል። እነሱ ጋር እውነት በነብዩ ስብዕና የሚገባ ከሆነ ይግባ አለ። ሰው መረጣ ካልሆነ የያዙትኝ እፎይ ወንድ ከሆናችሁ ወሂድና እፎይ ሁሱ ጋር ይወያያል። ኸላስ ለእናንተ እፎይ ጋር መንጠልጠል ከዚህ በኋላ ያው ልትርኩ ነው ያለው። ግን እንዳልኳችሁ ተዋሽቷል። ውሸት ከምጠላው ነገር ሶሻል ሚዲያ ላይ ሰውን የሚያባላው ውሸት ነው። ውሸት መጀመሪያ እኛንን ጥሪውን ያደረግነው አለ። አላደረገም። ጥሪውን ያደረገው ማን ነው? ክርስቲያን ነው። ክርስቲያን ለነሱ በጳውሎስና እውነተኛው ነብይ ማን ነው? በጳውሎስ ነው ወይስ ነብዩ መሐመድ ናቸው በሚለው ነው ጥሪው። ይሄን ነገር ክርስቲያን ነው ያደረገው። ክርስቲያን ላደረገው እፎይ መልስ ሲሰጥ የዛን ቀን በጣም ነው ምናፍቀው ቸኩያለሁ እስኪደርስ ያለውን ተቀብለዋል ብለው ራሳቸው እንዳደረጉ ጥሪ እንዳደርጉ አድርገው ጨዋታውን ጀመሩት። ምንድን ነው የሚጠቅመው? ውሸት ነው። ዳማከሴ የምትባይ ግን ዘርሽ ይባረክ። እውነትን ስለተናገርሽ እውነተኛ ሙስሊሞችም ስለነበሩ
እጅግ አድርጌ ነው የማመሰግነው። ሀቅ የሚወዱ ሀቅን ማወቅ። ምክንያቱም እስልምና በሁሱ አይተነተንም። ምክንያቱም 5 ደቂቃ ስለ አላህ ለማውራት 5 ደቂቃ በቂ ነው ያለ ሰው እስልምናን ያውቃል ብዬ አላስብም። እስልምና በ5 ደቂቃ ተገልጿል የሚባል ነገር የለም በፍጹም። ክርክር ላይ ሲመጣ 5 ደቂቃ ከዛ 2 ደቂቃ ከዛ 3 ደቂቃ ነው ያለው። እንደማያውቅ ደግሞ ማሳወቂያው በማስረጃ ልምጣና ላሳያችሁ። ምንም እንደማያውቅ ምንም ሳታውቅ ነው የመጣው ብሎ እስኪስቅበት ድረስ ግራ እስኪገባው ከማን ጋር ነው የማወራው ብሎ እፎይ የራሱ እስኪደነቅ ጥያቄውን ላሳያችሁ። ወደዚህ እንሂድ። ቆይ ቪዲዮ አለ ራሱ አልተገለጸም የሚልበት ራሱ የሰራቸው ቪዲዮዎች አሉ። ሲጠይቀው አልተገለጸም እያለ ይኸው የታለ እሱ አይደለም ሙሉ አልተገለጸም እያለ የሰራቸው ቪዲዮዎች አብረው ሲወያዩ አለ። የታለ? አንድ ሰከንድ ጠብቁኝ። ኮፒ ሊንክ ብቻ አድርጉ እናንተ ኑሩልኝ። አልተገለጸም እያለ እያንዳንዱን ሲጠይቀው አልተገለጸም ነው የሚለው። ራሱ የሚለውን እዛ ላይ ቪዲዮ ነበረኝ የቱ ጋር አደረኩት? አጠፉት እንዴ? ቆይ ሌሎች መሳቂያ ራሱ እያደረጉት ነው። ቆይ ላኩልኝ። ኧረ የተወያዩትን አልተገለጸም እያለ ነገሩን በሙሉ ሲያደርግ ያለው የት አለ? አንዴ እሱ እስኪመጣ አላችሁ የምትልኩ አልተገለጠም የሚለው ቃል በቃል የታል? አልተገለጸም የሚለው ኖ የት አለ? ላካችሁልኝ። አልተገለጸም እያለ ሲል የነበረውን ላኩልኝ። እዚህ ጋር አላችሁ። ይኸው እንዴት ብሎ
እጅ ማለት እጅ ነው። ይሄን ነው እንግዲህ ያየነው። አያችሁ። ስለዚህ እፎይ በዲቴል ነው የተናገረው። ስለዚህ አካል እንዳለው እጅ እንዳለው ባት እንዳለው ምናምን ብልት እንዳለው ሙሉ ነገር ነው የተነጋገሩት። ስለዚህ ሁለት ነገር አለ። ሀባሽ የሚባሉት አላህ አካል የለውም ነው የሚሉት። እነዚህ ደግሞ አካል አለው ነው የሚሉት። ሌላም አለ። አላህ ይሮጣል አይሮጥም ብሎ ላይ ጠይቀዋል። ይሮጣል አይሮጥም ስለዚህ እፎይ እስከ ዛሬ ተሳድቧል የተባለው ነገር አልዋሸም ማለት ነው። እፎይ አላህ ይሮጣል አይሮጥም ብሎ ጠይቆታል። እግዚአብሔር ያሳያቸው። ስለዚህ የወሃቢው እና የሀበሽ የሚባለው ምንም የሚገናኝ አምላክ የላቸው። ምንም እና ተሳደበ እንደዚህ ሆነ የሚባል ነገር የለም። ሌላ ላሳያችሁ። ከራሳችሁ ነው የምነግራችሁ። ከራሳችሁ የምናገረውን ነገር ላሳያችሁ። እዚሁ ነው የማሳያችሁ። ሌላ ቦታ መሄድ አያስፈልግም። ይኸው እህታችን ሀቅ ገና ምነው ነገር ሲኖር በጣም ነው ደስ የሚለው። እኔ በዚህ ሰውዬ በጣም ነው የተቃጠልኩት። ማለት እያየሁኝ ነበረ፣ እኔ ራሱ እየላኩኝ ነበር፣ ግን ዝግ ነው፣ አልከፈተውም። በጣም ደግሞ የገረመኝ ምንድን ነው ይመስለኛል ብዙ ኢትዮጵያዊ ክርስቲያኖች አረብኛ ያቁም ብሎ ስላሰበ ይሁን አላውቅም። ብዙ ኮሜንቱን አይታችሁ ከሆነ ፎሎ መልስለት፣ ለእፎይ ፎሎ መልስለት እያሉት ነበር እና በጣም ስናስቸግረው ምን አደረገ? በአረብኛ ኮሜንት አትክፈቱ ስላልቀዳሁት ተናደድኩኝ። ኮሜንት አትክፈቱላቸው፣ ኮሜንቱን ዝጉት አለ ማለት ነው። እና በጣም ብቻ ያናድዳል። ሰው ላመነው ነገር ሲኖር ደስ ይላል። ቃልህን ግን በልተሃል። እውነት እንደሌለህ ግን አረጋግጠሃል። ሰው ላመነው ነገር እግዚአብሔር ምስል ሺህ ጊዜ ኮመንቱን ይዘጉት ነበር። ለእፎይ ላክለት፣ እፎይም ፎሎ አድርገው፣ እፎይ መሴጅ አድርጎሃል እያንዳንዱ እያለ ይጠይቀው ነበር። 2 ሰዓት ሙሉ አስቸግሮ ገብቶ እግዚአብሔር አምላክ እውነቱን አውጣው። ስለዚህ አላህ እግር አለው፣ አላህ ይሮጣል፣ አላህ ብልት አለው፣ አላህ ምን አለው የሚባለው ነገር የነሱ የሚሉት ነገር እንደሆነ እፎይ በኃይለኛው ገልጾታል። ምላሹንም ተገኝቷል። ሌላው አንድ ነገር ልዘግባችሁ። አንዳንዶቻቸው የሚሉትን እንስማ እስቲ። አያችሁ የሚናገረው የለመዳችሁት ለሙስሊሞች ምን ያህል ጥላቻ እንዳለው ስማ። የሙስሊሞች አምላክ ምን እያለ ነው የሚያወራው? ገዳይ ነው፣ እንደዚህ ነው። ይሄ ነበረ እንግዲህ ኢዮዳብ ለሙስሊሞች እንግዲህ ስለ ሙስሊሞች ከዚህ በፊት ሳይሆን የነበረው
እንደዚህ ነው ይጨቃጨቃሉ። እና አሁን ያለው ነገር ምንድነው? ፖለቲካውን ሊሰራ ብለው ብዙ ነገር ይላል። ዳማከሴን ላስገባት። ዳማከሴ ቺ የጀግና ዘር ናት። እቺ ሴት እጅግ አከበርኳት። እጅግ አከበርኳት። ይኸው እንግዲህ እውነታውን ይዘው መጥቷል። ኮፒ ሊንክ ታፕታፕ በማድረግ እውነቱን ተቀበሉ። ያለውን ጉዳይ እንኳን ደህና መጣሽ ዳማከሴ። ሰላም፣ እንዴት ናችሁ? ሰላም፣ ደህና ነሽ እናት? እንዴት ናችሁ? በጣም ነው የደነቅሽኝ። እዛ ቦታ ላይ ተከበሽ ሁላ ስለ ሀቅ ቆመሽ መናገርሽ እኔ ቃላት የለኝም። ስለ እውነት ስለቆምሽ እግዚአብሔር አምላክ ብድሩን ይክፈልሽ ነው የምለው እናት። በጣም ልዩ ሰው ነሽ። ስለዚህ እዛ ላይ ያን ኢዮዳብ ጋር ገብተው ሊዋሹ፣ ሊቀጥፉ፣ ፖለቲካ ሊሰሩ ብዙ ነገር አድርገዋል። እነሱ ፖለቲካቸውን የሚያራምድላቸው ሰዎች ካገኙ ሁልጊዜ ማንም ጋር አብረው ይሆናል። ፖለቲከኞች ናቸው። ናይን ደግሞ አይተነዋል። ስለዚህ ምንድን ነው አሁንስ እያሉ ያሉት? እስቲ ንገሪኝ። እንዲህ ውሸታቸውማ ሌላው ይቅር እኮ ጃኔን እኮ ኦርቶዶክስ ናትኝ ብሎ ቪዲዮን ካየው ኦርቶዶክስ ናት፣ እልል ያለች ኦርቶዶክስ ናት እኮ ነው ያለው ኢምራን። አዎ እንደዛ ነው ያለው። ምንድናት እምነቷ? እኔ አላውቃት በደንብ። ሙስሊም ናትኛ፣ ሙስሊም ነበረች፣ ግን አሁን ከሙስሊም ማርለችም ኦርቶዶክስ ላይ ማርለችም። ኦኬ በፊት እምነቷ ሙስሊም ናት፣ አሁን ከዛ ላይ ሌላ እያጠናች ነው ማለት። አዎ የሆነ መሀል ላይ የምትጫወተው ያኔ ግን አሁን ወደ እስልምናውም ታመዝናለች። አንዳንዴ ሾጥ ሲያረጋትም በቃ የሆነ አትይዛትም ልጅቱ። ግን እንደፈለገች ነው። ሙስሊም ነበረች፣ ማህበራዊ ናት፣ ሙስሊም ሁለገብ ነው የሚባለው። እንደዛ ናትኝ። ሲጀምር መጨረሻ ላይ እኮ አባራዊ ነው የወጣሁትኝ። ሴት ልጅ ሴቴ እንዴ መጨረሻ እኮ ሰድበውኝ ሁላ ሁሉም እኮ ሰድበውኛል። እንደዚህ አይነት ነገርማ አለ። እውነት ሲጋለጥ እኔ በደንብ አድርጌ ክላሪፋይ አድርጌ ለሰው አስረድቻለሁ። እንዴት ሲቀጥፉ እንደነበረ፣ እንዴት ሲያታሉ እንደነበረ በደንብ ነው ያሳየሁት። እውነት ነው። ምክንያቱም ሲዋሽ እኔ ይደብረኛል። ደግሞ ደስ የሚለው መጨረሻ ላይ እፎ እየተናገረው እውነት ሆኖ ተገኘ። ህዝቡ እውነታውን የተቀበለው እፎ ያለውን ነው። ራሳቸው ለሁለት እንዳሉ ሀባሽና ወሃቢ እንዳሉ ራሳቸው ነገሩን። እግዚአብሔር ይስጣቸው። ከዛ በላይ 73 እንዳሉ ነው የሰማሁት። በጣም ነው ይደንቀው። ኤኒዌይስ አንቺ የታዘብሽውን እስቲ በደንብ ንገሪ። ዳማከሴን ፎሎ አድርጉልኝ ቤተሰብ፣ በደንብ ፎሎ አድርጉልኝ። እዛ እሷ ባትኖር ኖሮ እውነቴን ነው የምለው እውነት ትደበቅ ነበር። ሌሎቹ የሚታወቁ ሰዎች ሲልኩ አያስገቡ። ዳማከሴን ስለማያውቋት አስገቧት። እውነቱን ይዛ መታ ዘርግፋ በደንብ አድርጋ ነግራቸው እንትን አለች። እስቲ ቆርጠሽ ላክላቸው የታዘብሽውን ነገር እስቲ ዘግብኝናት። ሰላም ለእናንተ ይሁን። በጣም ወሳኝ ሁለት ቪዲዮ ላሳይና አንድ ስላንተ ነው። በጣም ወሳኝ ቪዲዮ ነው። ክበሪልኝ። አንድ ደግሞ ለወሃብያዎች የውይይት ጥሪ ቀርቧልኝ ከአህባሾች እና ይህን የውይይት ጥሪ ተቀብለው እንዲወያዩ እንፈልጋለን። ኦኬ መጀመሪያ ወደ ውይይቱ እንሂድ። ለውይይት ጥሪው አንዴ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም
ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎቹም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉና ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ስብሓንሁ ወተዓላ አለመሆኑን አስመረን የምንናገረውና መወያየት ፍቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ ሰዓት ጀምሮ ይህን ቪዲዮ ማሻአላ ጀምሮ የተደረጋችሁ ይወያዩልን። ቤተሰብ ሰምታችኋል? ይወያዩልን። ማሻአላ ተባረከ። አንድ ደግሞ አንድ ስላንተ አንድ ቪዲዮ ላሳይና ከዛ አቆማለሁ። ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን እዚህ ጋርም ግጭት አለ እነሱ ጋር እንግዲህ ሁክሙን ሙርተድ በምን እንለያያለን። አሁን ግን ካላችሁ ዮኒ ማኛ ሙርተድ እንደሆነ ሙርተድ ማለት ከእስልምና የወጣ ማለት ነው። በነገራችን እዚህ ጋርም ግጭት አለ እነሱ ጋር አርፈዋለሁ። ማሻአላ በይ እንለያያለን። አሁን እስልምና ውስጥ ገብቶ ከስና ፈንቶ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደቁ ምን ታመጣላችሁ ብሎ ባደረጉ ቁጭ ላይ ምን ከፍቶ እነግርሃለሁ። ልክ ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ሲሳደብ አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ እስቲ ይሄን ነገር ተመልከት አንተ ሲሉት አላሁ አክበር። ኧረ ተው ተው ክፋትና ማኛ ቤትና ኢዮዳ ቤት እየተገባ ሌሎችም እነዛ ያቺ ክርስቲያና ጸጉራቸው ብረር ያለ እሷ ቤትም ሆነ ሌሎችም ነቢዩን በመሳደብ አላህን በመሳደብ ዲን ኢስላም በመሳደብ ቁርአንን በመሳደብ የሚታወቁ ሰዎች ብዙ ስለሚሰበሰብ ተብሎ እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣል እንጂ ከአላህ ጋር የሚያስታርቅ መስሎ አይታየኝም። ማሻአላ ብያለሁ ብራዘር። እኔ ቤት ውይይት አያስፈልግም። እኔ ተረድቻለሁ ሯጭ ማን እንደሆነ በደንብ ነው። አዎ ሰምተነዋል። እናቱ ሌላ ነው ሌላ ነው ሰምተነዋል እናቱ። ስለዚህ ጣጣ የለው። ኮፒሊንግ ቴሌዎቹ በርቱ። ለምንድን ነው የደነገጥከው? እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠህ መነጽርህን ገልብጠህ ልብስህን እስከ መብላት ድረስ ለምን ኮንፊደንስ የለህም? ካልቻልክ አልችልም ብለህ ለሌሎች ኡስታዞች ማቀበል ትችላለህ። ይሄ እኮ የመሸነፍና ያለመሸነፍ አይደለም። ይሄ አንተ እዚህ ጋር ምንድነው አንድ የወንድም እህቶቻችን የቀደምት አባቶቻችንን ነገር መናገር ከእጅግ በኮንፊደንስ ነው መናገር የምትችለው። አዲናላ ቀጥሎ የሆነ መነጽርን ገልብጠ ካልቻልክ መውጣት ስትችል ሁሱ ተረገጠች። ወይኔ 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 አልተረፈም። ለማንኛውም እና እኛ የሆነች ልጅ አስቃኛለች። ቪዲዮ ላሳያችሁ። በጣም የሳቁበት ቪዲዮ
አንድ ላሳያችሁ። በጣም 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 ነው የሳቅኩት። ይህን ቪዲዮ ላሳያችሁ። ሰው ሙድ እየያዘ ነው። እኔ ግራ ገብቶኛል እና አንድ ቪዲዮ ላሳያችሁ። እዚህ ጋር ሌላው ምንድነው የምዘግበውም የሆነ ነገር አለ። በጣም ግራ ይገባኝ አንድ ነገር አለ እግዚአብሔር በሚያውቀው፣ እሱንም ታስረዱኛላችሁ አድራ። መጀመሪያ ወደዚህ ልምጣ። ብዙ ሴቭ ስላደረኩኝ ማለት ነው። ቆይ ከዛ በፊት ይሄንን ይሁዳ ለምንድነው ግን ሙስሊሞች ላይ ብዙ አትናገርም ትፈራቸዋለህ ይሉኛል። ካያችሁ በጣም ብዙ ጊዜ እኔን ትፈራቸዋለህ ነው አይደለም እላቸዋለሁ። መፍራት አይደለም ሀቅ ለመናገር ማአይም ደደብ የሙሐመድ ራብ ቁርአናቸውን ለማቃጥላቸው ሰካራም እኮ ነው አብዛኛው ሙስሊም። ማአይም ደደብ የሙሐመድ ራብ ቁርአናቸውን ለማቃጥላቸው አደባባይ ምረጫ ታም ሰካራም እኮ ነው አብዛኛው ሙስሊም። ይሁዳ ለምንድነው ግን ሙስሊሞች ላይ ወደ ዋናው ጉዳይ ከመግባቴ በፊት ማለት ነው። ከዛ እፎይ መሴጅ ያደረገውን በተግባር ነው እፎይ በደንብ መሴጅ አድርጎ አይቶታል። ሲን ይላል ለሁሱ አሳይቶ ነው የመጣው። ብዙ ብቻ ደስ የሚል ነገር አለ ባየሁት ነገር ላይ እና የሆነ የሚያስቅ ቪዲዮ ነበረ። የት ሄደብኝ በፈጣሪ በጣም በጣም የሚያስቅ የት ሄደብኝ። ሴቷ የምታስቅ ቪዲዮውን እስከምታገኝ አንድ ቪዲዮ ብቻ ላሰማል። ይህ ትምህርት የሁሱ ትምህርት ብቻ እንዳልሆነ በጣም ትልቅ ኡስታዝ መስጂድ ላይ ሆኖ ያስተማረውን ላሳያችሁ። አንዴ ይታያል። አንዴ ጀለው ምግር የለውም አትበታጀብ ማዋህ ያዘወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግም። ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም ቁርአን የነገሩን ተቀበል፣ እሰየው አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆነ ይመጣና ሲከማሽር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት ነው። እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋሽቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና
ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ እንተኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ አላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን ቀጢን ቀጢን፣ በቃኝ 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 ትላለች። እሺ አንድ ብቻ እንዲችን ብቻ ላሰማና ጨረስኩ። ጨምሪ እናቷ ኧረ ክበሪልኝ። ኮፒ ሊንክ አደራ። ቀኝና ግራጅ እንዲተራፈፈለት ይህ ነው አላህ። ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። ቀጥሉ ጋይስ፣ እንዴት አመሻችሁ? ዮ ሰላመ ክርስቶስ ይብዛላችሁ። ፓፓማ እንዴት ናችሁ? እንዴት ነህ አባት? አለን አለን። ሰላመ ክርስቶስ ከእኔም ጋር ከእናንተም ጋር ይሁን። ታችም ላይ የሚያላችሁ ሁላችሁንም ሰላም ብያለሁ። ያው የተነሱትን ሀሳቦች በተወሰነ መልኩ ለመከታተል ሞክሬያለሁና አፍተሮል የተወሰኑ ፖይንቶች ላንሳና ምናልባት ሌሎች ቪዲዮዎች ካሉ ደግሞ እህታችንም አንተም ጋር ያለ ነገር ካለ ለማየት እንሞክራለን። የተመለከትናቸው ነገሮች አሉ። ባይ ዘ ዌይ የሆነች አንድ ሀሳብ ላንሳና ከዛ በኋላ ትቀጥሉበታላችሁ። ምን ታዘብኩ መሰለ? የየካ ምድብ ችሎት አደረጉት አላህን። የየካ ምድብ ችሎት ፍርድ ቤት ማለት ነው። ጌታ ምስክር የምሬን ነው የምነግርህ። አሁን በቁርአናቸው ላይ ክርስቲያኖችና አይሁዶችን ይረግማል አላህ። ኦኬ፣ ይረግማል። ምን ማለት ነው? ክርስቲያኖች ወይም ደግሞ አይሁዶች እለት ዕለት ሙስሊሞች ለጸሎት በቆሙ ወይም ደግሞ በሚሰግዱበት ሰዓት ላይ ክርስቲያኖችና አይሁዶችን አላህ ያጥፋቸው እያሉ ወይም ደግሞ አላህ ረገምናቸው እያለ ይናገራል። እኛን ክርስቲያኖችን እና አይሁዶችን ኢማጂን ጋይስ። ይሄ የሚረግመን አካል ወይም ደግሞ ይሄ የሚረግመን አምላክ በምኑ ነው የሚረግመን? አፍ አለው የለውም? አልተገለጸም። እሺ በምኑ ነው የሚረግመን? የተገለጸ ነገር የለም። አፍተሮል ማለት ነው። በእርግማን ውስጥ ያለ አምላክ ነው እያልኳችሁ ነው። የእኛስ መጽሐፍ ቅዱስ ስለዚህ ነገር ምን ይላል? አንድን ዋሃብያን የምንቃወምበት ምክንያት ይሄ ነው። እለት ዕለት እርግማናቸው በአክሽን እንዲሆን ይፈልጋሉ። አክሽኑን ደግሞ ኤክሲኪዩት የሚያደርጉት በራሳቸው ሚዛን ነው። በራሳቸው ሚዛን ነው ማለት ምን ማለት ነው? አንተ ማህተብ አስረ ከታየህ ወይም ደግሞ የግል እምነትህን ወይም ደግሞ ይህን ክርስትና የሚባልን ነገር የምታስፋፋ ከሆነ አንገት ከትከሻ ይለያል ማለት ነው። ከዛ እናት ዓለም ሶራ በእንትን ይሆናል ማለት በትከሻ ይሆናል ማለት ነው። የማይመጣው ነገር ነው። እጅና እግር ተተርትሮ ኦር አለስ አደዋይስ ደግሞ በእነሱ ስር ሆኜ ምን እያረኩ ለእነሱ ግብር እየገበርኩ እኖራለሁ ብለህ ታወራለህ ማለት ነው። ብስማሽ ነው እየተካሄደ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስለዚህ ነገር ምን አለ? የሚረግሟችሁን ሁሉ መርቋል። ኢማጂን ጋይስ ምን አይነት ዲፍረንስ ወይም ደግሞ ምን አይነት ልዩነት እንዳለን ማለት ነው። ኦኬ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ አለ። ኢማጂን ጋይስ በሁለት ጽንፍ የቆመ የቱ ነው ሰላምን እየሰበከ ያለው? በእርግማን ነው ሰው ወደ አምላክ የሚጠራው? ተረገምኩ ረገምናቸው እየተባለ ነው የምንጠራው ኦል ወይስ ደግሞ ኑ አሳርፋችኋለሁ፣ ኑ ከሰው ጋር በሰላም ኑሩ፣ የሚረግሟችሁን ሁሉ መርቁ። ለምን? በቀልን የሚበቀል አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጆኒ ዛሬ ተነስቶ ዮኒ በደለውና ዮኒ ላይ በቀልም አጸፋዊ ምላሽም አያደርግም። ለምን? እግዚአብሔር አምላክ ተዋጊ ነው። እርግማን እንኳን በመጽሐፍ ቅዱስም አለ። ጳውሎስ ከዚህ በላይ የሚጨምር የሚቀንስ ካለ የተረገመ ይሁን ይላል። እርግማን በየቦታ ላይ የሚያደርሱ ሰዎች አሉ። ይሄ አለ
የጠፉ ከተሞች አሉ፣ እግዚአብሔር ረግሟቸው ያጠፋቸው ከተሞችም አሉ። እንደዚህ አይነት ነገሮች አሉ። ከኃጢአታቸው አንጻር የሚያጠፋቸው አለ። አዲስ ኪዳን ላይ ነው ነገሮቹ የተቀየሩት እንጂ እንደዚህ አይነት ነገር እኮ መጽሐፍ ቅዱስ ላይ ብዙ የጠፉ የለም እንዴ? ያ አሁን ለምሳሌ እኔ እያልኩ ያለሁት በየትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር አምላክ ሰዶምና ጎሞራን ሲያጠፋ በራሱ ፍቃድ ከህግ ውጭ ወጥተው ነው። ዩሲ ዳት ማ ፖይንት። ግን አሁን ከህግ ውጭ ሲሆኑ ያጥፋቸው። አሁን በእስልምና እኮ ኦርቶዶክስም ሆንክ ሌላም ሆንክ ከህጋቸው ውጭ ነህ። ከህጋቸው ውጭ የሆነውን ይጥፉ ይላል። ይሄ ያለ ነው። ይሄን አመቻምቸን በትላንቱ ውይይት ላይ ሞር ከትላንት ወዲያ በሆነው ላይ ሞር ፎከስ እናርግ እንጂ እንደዚህ አይነት ነገሮችማ ሁለቱም ጋር ያለ ነው። እውነት አቁን መተው ስለማልችል ነው። ድበተብል ነው። እሺ ልቶ ለማንኛውም ልቶ በተነሳው ሀሳብ ላይ ዛሬም እንግዲህ ዳስጥለን ነው ማለት ምን ማለት ነው? በተለያዩ ቦታዎች ላይ የተለያዩ ቪዲዮዎችን እየሰማን ነው። ከሰማናቸው ቪዲዮዎች መካከል ደግሞ ከዮዳብ በተጨማሪ ደግሞ አንድ ኡስታዝ ቤት ገብተው ያንን ነገር ለማንጸባረቅ ሞክረው ነበረ። ምን አይነት ነገር ነበር ያንጸባረቁት? ምናልባት ቆርጠሽ ላኪላቸው ይህን ነገር አስቀምጠው ይሁን አይሁን አሮን ውስጥ የሆነ ቪዲዮ ላሳያችሁና ታይቷል ካላችሁኝ አቆማለሁ፣ ችግር የለውም። ሜቢ በተነሳው ቪዲዮ ላይ ማለት ነው። ኢዮዳብ ቤት ለምን ገባችሁ የሚል ኡስታዝ ማለት ነው። ምንድን ነው ጥቅሙ? ቅድም የሆነ ቪዲዮ አሳይተናል። እስልምናን እንዴት እየተራገጠ እንደነበረ ተመልክተናል። ለምን ገባችሁ የሚል ክስ ቀርቦባቸዋል። ያው ማን ነው ብለህ የምታስበው? እነዚህ ወንድሞች ያሉት ናቸው። በትላንትና ኢዮዳብ ቤት የነበሩ ልጆች መጀመሪያ ክስ ቀረበባቸው። ምን አይነት ክስ ቀረበባቸው? ለምንድን ነው እዛ ቤት የተገኛችሁት የሚል ክስ ቀረበባቸው። እንደን እነዚህ ልጆች ምን አይነት ምላሽ ሰጡ? እናዳምጠው። ማን ነው ብለህ የምታስበው? ማን ነው ብለህ የምታስበው? who the hell are you እንዴ? በጣም ታገስን፣ ወላሂ ነው የምላችሁ፣ በጣም ታገስን። ስለዚህ እንደዚህ አይነት አካሄድ ስነስርዓት ያስፈልጋል፣ በጣም ስርዓት ያስፈልጋል። ወላሂ ነው የምላችሁ እንዴ። በወንድሞች መካከል ስንት አይነት ነገር ተፈጠረ። ምን አለ? በወንድሞች መካከል ስንት አይነት ነገር ተፈጠረ። ኢማጂን ከዚህ በፊት እሱን አልፈን ሄድን፣ ተግባባን። ስለዚህ ይሄንን ነገር ስንት ነገር እኛ በስንት መከራ ያመጣነው አንድነት ለመበተን በስንት መከራ እኛው ራሳ ማንም አላስታረቀም። ሰውን ልንገራችሁ፣ አስታረቁ የሚል ሰው ካለ ተሳስተሃል፣ አበላሽተህ ነው። አንተ አበላሽተው ነው እኛ ያስተካከለን ያለ ነው። ጀዛከላ እና ይሄን ይመስላል። ወላሂ ነው የምልህ። እኔ ፐርሰናሊ አለማውራት ነው እንጂ በቃ ቀጥሉ። በጣም አናዶኝ ወላሂ። ቀጥል። ያጋጠመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረግን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ ያዝ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራ ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጥም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን ነው የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ ያልኳችሁ፣ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር ሳይተናችሁ አይደል? በተግባር ሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ እንደዚህ ማለት ያ ቢላሂ አስቡት። እንግዲህ እኛ ፐርሰናል ተስደ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። ይሄ ሰውዬ ነው ኡስታዝ ነው እና የተሰራውን ስራ ተቃውሞ ነው። እኛ አይደለም እየተቃወምን ያለ ነው።
የውሃብያና የአህባሽን ሀሳብ የተቃወምን ያለ ነው እኛ አይደለም። የገዛ ኡስታዞቻቸውን የተነሱባቸው የገዛ ኡስታዞቻቸው ሲነሱባቸው ጊዜ የሚሰጡትን መልስ ነው የተመለከትን ያለ ነው። ስሙ። እሺ 1% ሲደረግ ሆል ቲም መጠቅለል ትክክል ነው። ሲቀጥል መጥቶ ሹራ ግሩፓቸው ላይ ያስገቡኝና ልማከር ብሎ እንዲያሰው ላ የለም ላቋርጣ አንዴ ላቋርጣ በጣም አላነሳሁትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው የሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን አንተን ነው ዮኒ። እኔማ ይገባኛል። ከኔ ጋር ማን እንመቻቻል እንጂ ልጆች ነን። ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስታውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገረዶች ናችሁ። ምን አለ? ልጃገረዶች ናችሁ። አይ ኮንፊውዝድ ሆኗል። ራሳቸውን ነው ይሄ ውይይት ምን ሆነ መሰለ ጆን፣ ይሄ ውይይት ራሳቸውን በላ። በጣም ተበጥርቀው ብዙ ነገር ሲሉ የነበሩበት ነገር ነበረ። እውነቱን እግዚአብሔር ገለጠ። አሁን ሯጭ አለ፣ ከፈለግ የሚሮጥ አለ፣ ምን የሚል አለ፣ በየአይነቱ አይነት የነሱ ያለ አይነት አለ። አሁን ብፌ የሆነ አለ። አሁን እውነቱን ነው የምናገረው። ባት ያለው አለ፣ ወገብ ያለው አለ፣ ጥፍር ያለው አለ፣ ብልት ያለው አለ፣ የሚሮጠው አለ፣ የሚያልበው አለ፣ መዳፍ ያለው አለ፣ ቀኝ እጅ ሁለት እጅ ያለው አለ፣ በየአይነቱ ጆሮ ያለው በየአይነቱ መርጠ ነው የምትሆነው ማለት ነው በእነሱ ትምህርት። ይሄን ያላችሁት ራሳችሁ። ስለዚህ እፎይ ያጠፋ አንዳችም ጥፋት እንደሌለ እንድታውቁ ነው። ቆርጠሽ ላኪላቸው። ዳማከሴ ቀጥይ እናቱ። ይሄ ለእነሱ ምላሽ የሰጣቸው ነው። ይሄ ጋር ነው የተጣሉት። እሱን ተከትለው እኔን ማውረድ ምናምን እነማን ናቸው ሲጀመር እንደዚህ የሚያደርጉት ሰዎች? ምድረ ኮታ ምን አሁን አይደለም እንዴ ከጫት ገረባ ላይ የተነሱት ምናምን መጀመሪያ ሄዶ ቤተሰቦቹን የሰፈሩን ሰው ምናምን ማህበረሰቡን ያስተብር። መጀመሪያ ሶሻል ሚዲያ ላይ ጀግና ይጫወታል እንዴ ቢላል። ኢንሻአላህ እሱ እንትን ነው። ኢንሻአላህ እንደናገው ኢንሻአላህ በቃ ብዙ እንትን እንበል። ምን ይኸውልህ እኛ እኮ ይኸውልህ እና አቡበክር ምናምን ትናንት ነው የመጡት። እኔ ይኸውልህ በኡስታዝ ወሂድ ምክንያት ስንት ጋጠ ወጦች ናቸው እኮ የሰደቡን እኮ እኛን። በኡስታዝ ወሂድ ምክንያት ማለት ነው። ስንት ጋጠ ወጦች እርስ በርስ ባላቸው ሽኩቻ፣ ኦኬ፣ እርስ በርስ ባላቸው ሽኩቻ፣ ኦኬ፣ ወይ ኢግኖር ዳም አይመለከትንም ያለ አሁን ተመልሰው አክት ያደርጋሉ እንዴ? ማንም ሰው እዚህ መጣ አልፈልግም። ማንም ሰው እዛው ከዚህ በኋላ ማለት አንድ ሰው በዳዋስ ምናምን ከኔ ጋር መታችሁ ወሬ እንዳታወሩ ምናምን፣ እዛው እንደፈለጋችሁ እንደፍጥርጥራችሁ ታወራላችሁ። እኔ ደግሞ ራሳችሁን እንዴት ነው የምትቆልሉት? ምናምን መሬት ጠበባችሁ እኮ ምናምን እርስ በርስ ማትስማማ እያንዳንድ ማለት ነው። እናንተ እዛ ቤት ነበራችሁ የሚለው ነገር ከነከነው ነበረ። ተኝቶ ነበረ ተሰብስቦ ነው የነበረው። እዮዳብዬ እያለ ማለት ነው። እዮዳብዬ እያለ የምን ማስመሰል ነው? እዮዳብዬ አልልም እኔ። ሁለተኛ እቤቱ ይሄ ሰው እኮ ወላሂ የሚያስተምረውን ነገር ራሱ አይኖርበትም። መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ሰው እንግዳ ቤት ከመጣ እንግዳህን በስነስርዓት ማስተናገድ አለብን። እሱ ቤት ስንገባ ገዝቱ ነው አይደለም? ገዝቱ ላይ ገብተን እኔ አይመቸኝም ምናምን በማስመሰል የሚኖር አይደለም እስልምና። እነዛኞቹ ልቀጥለው፣ ያኛው ይሄ አልቋል አለ። ይሄ ነው የሚያካብደው። ምንድን ነው የሚያካብዱት? በተደጋጋሚ በምችለው አቅም እንደ አንድ ሙስሊም ወንድም ሞክሬያለሁኝ። በተደጋጋሚ ማለት ነው። እዚህ ሶሻል ሚዲያ ላይ እርስ በርስ የምትፎካከሩ ሰዎችን እንደ አንድ ወንድም ማድረግ ያለብኝን አድርጌያለሁ። ከዚህ በኋላ ግን እናንተን አላስታምም። እኔ የማውቀውን ነገር በውስጥ የማውቀውን ነገር በፊት ለፊት ነው የምናገረው። ከዚህ በኋላ
የእናንተን አጀንዳ ማህበረሰብ ላይ መውረድ የለበትም። እኔ አቡበክር ዳዋ አደረገ። እኔ አቡበክር አይደለም እስልምናን የሰጠኝ። ኦኬ እኔ አቡበክር የመንሐጅና የአቂዳ ትምህርት አቡበክር አይደለም ያስተማረኝ። እዚህ ጋር ለዲን ብሎ ነው የሚሰራው ብዬ የማምነው። ለሚሰራው ነገር አላህ ኢኽላስ ይስጥለት። ኢጎ ሴንትሪክ የሚሆን ከሆነ ግን ኢጎ እስኪፈስ ድረስ እነግረዋለሁ። እኔ እንደ አንድ ሙስሊም ገብቼ እሱ ቤት የተፈጠረው ችግር ከዚህ ፐርስፔክቲቭ ነው ብዬ ስነግረው በውስጥ የጻፍክልኝ ምናምን ይሄ በነገራችን እኔ በጣም የምታስጠሉኝ ልንገራችሁ። ለሀጃ እንኳ ማለት ነው ወንድም ብለን ስንደውልላቸው ሪከርድ ነው ፓፓራዚዎች። ኦኬ ፓፓራዚዎች እኔ በጣም እንደምጸየፈ ስልክ እንኳን መደወል አስጠልቶኛል ለብዙዎቻችሁ ማለት ነው። ምክንያቱም ሪከርድ ማድረግ እከሌን እንዲህ ብሎ ነበር እከሌን እንዲህ ብሎ ነበር። ይሄ የሙስሊም አኽላቅ አይደለም። አዎ ጥፋቶች ሊኖሩ ይችላሉ። ግን ለአላህ ብለን ትሰድ ያሉብን ችግሮች የሚሰራዎቻችን ብዙ ናቸው። ሚሽነሪዎች በዙሪያችን ነው ያሉት። ኦርቶዶክስ እንዴት እዛ ገብታችሁ ትለኛለህ ምናምን ማለት ነው። ሲጀመር እሱ ማለት ሲጀመር እሱ በቃ ችግር የለውም እንትን እንበለውና አንተም ጊዜ ወሰድና እንትን በለው። ልክ ያልሆኑ ነገሮች ያው ልክ አይደሉም። ያው ወንድምና ወንድም ጥርስና ምላስ እግርና እግርም ይጋጫል። እፎይ የስራን ይስጥ ነው። ሌላ ምንም ማለት ነው። ስርዓት ከሌለው ማለት ነው ማለት ነው። እፎይ እንግዲህ ዘርግፎት አንዱ ሯጭ አለው፣ አንደኛው ደግሞ የለውም። እንግዲህ የምናየው ነው ወደፊት። እንወያይ ብለው ጠይቀዋል። አባሽ ተከታዮችና ወሃቢያን ተከታዮች ወሃቢን ጠይቀዋል። ከኛ ጋር ተወያዩ፣ አካል ያለው እናንተ ማን ነው ብለው ጠይቀዋል። ውይይታችሁን እየጠበቅን ነው፣ እንድትወያዩ እንፈልጋለን። ተወያዩ፣ መስማት እኛ መማር እንፈልጋለን። ስለዚህ የሚሮጠውን የማይሮጠውን ባለብልቱን ባለምኑን ያው ትዘግቡናላችሁ። ከትምህርታችሁ አንጻር ትነግሩናላችሁ አይደል? ትነግሩናላችሁ፣ እኛም እንማማራለን። በጣም ነው የማመሰግነው ስለመጣችሁና ኤክስፕሌን ስላደረጋችሁልኝ። ፈጣሪ ባርክልኝ፣ ክበሩልኝ። ዳማከሴ በጣም 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 ፎሎ አረግሻለሁ። ፎሎ መልሽናት፣ ምርጥ ሰው ነሽ። ክበሩልኝ የኔዎቹ፣ እጅግ አድርጌ እናመሰግናለን። ዮኒ እሺ፣ ክበሩልኝ። ግን ሳሎን ትንሽ ልጫወት፣ ቤተሰብ እንጫወት። አንድ የሚያጫውተኝ ነገር ምን መሰላችሁ? ወዴት ነው የሚሮጠው? ስም አልጠራ። ወዴት ነው የሚሮጠው? እኔ አሁን እፎይ ግራ ይገባኝ። የሆነ ቀን አመጣውና ወዴት እንደሚሮጥ እፎይን ጠይቃለሁ። ሌላው እሺ ብሎ አይመልስልኝም፣ እርግጠኛ ነኝ። እፎይን ግን ጠይቀዋለሁ። ወዴት ነው የሚሮጠው? ሩጫው ለምን አስፈለገ? ጥያቄ። ሩጫው ከምን አንጻር? ሌላው የሆነ ቪዲዮ አለኝ፣ ፈታ እያላችሁ እየተጨዋወትን አይደለ? አቡ ሃይደር ይሄንን ብለዋል። እስቲ ሙስሊሞች ጠይቁት፣ ለክፉም ለደጉም። ምንድን ነው ይሄ? በግል መኪናው ይዟት ሲሄድ አየው፣ ማስረጃ አይሆንም። ኧረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጠ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም በፍጹም። ፓኪስታን ሀገር ከአራት ሴቶች አንድ ሴት ትደፈራለች። ይህ የሆነበት ምክንያት ለምን እንደሆነ ታውቃላችሁ? ፓኪስታን የሸሪያ ህግን ነው የሚጠቀሙት እና አንድ አስገድዶ የደፈረ ሰው ላይክ ሊፈረድበት አራት ወንዶች የወንዱ ብልት ወደ ሴቷ ብልት ሲገባ ማየት አለባቸው እና ይህ ደግሞ ስለማይሆን እና ፓኪስታን ውስጥ በጣም አስገድዶ መድፈር የበዛበት ከዓለም አንደኛ ሀገር ናት። ሲስማት አየሁ፣ በግል መኪናው ይዟት ሲሄድ አየሁ፣ ማስረጃ አይሆንም። እንግዲህ እግዚአብሔር ያሳያቸው። አንድ ሴት ተደፈርኩ ብላ ብትል
በሸሪያ ህግ መስሚያ ወጥጥ ነው። 4 ሰዎች ቁጭ ብለው ሲለጠልጣት ካላየ አይቻልም፣ ህጉ አይፈቅድም። ይሄ ሸሪያ ነው። እንግዲህ እግዚአብሔር ያሳያችሁ። ይሄንን ነው አትዋሽ። የምን አባ ነው የምዋሸው? አንተ ቀጣፊ። ይኸው የራስህ ሰው አይደል? በግል መኪናው ይዟት ሲሄድ አየው፣ ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም። እነዚህ ግን ምናቸው አይሰራም እንዴ? ቪዲዮ እያሳየው አትዋሽ ይለኛል እንዴ? አቦ አይደርን ሄደ ጠይቀው። ምን ብዬ ነው እማዋሽው? አቦ አይደር አይደል እንዴ ያለ? የራስ እስልምና የሚልህን አቦ አይደር ስለነገረ ይሄ ማስረጃውንም እያለ ቃል በቃል እየነገረ ዮኒ ማኛ ዋሽ ልትለኝ ነው? አረ ሌላ አለ ሙሉ። በጣም ስለ ሰይጣን ሁላ የተሰራ ቪዲዮ አለ እኮ ያሳያቸዋለሁ። አይ ካላችሁማ ሞቅ ሞቅ ያለ ቪዲዮም አመጣለሁ። አስተያየት የማደርገው ነገር አለ አንዳንዴ ለበዓሉ ድምቀት እኔ አስተያየት አደርጋለሁ። ግን ካላችሁማ በደንብ ታየው ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም። ይሄን ነው ቃል በቃል ነው የሚናገረው። ምንም የተዋሸ ነገር የለም። ቃል በቃል ሌላው ይኸው ጥያቄ አለ። ዛሬ ሙስሊሙ ማህበረሰብ ቁርአን ሙሉ ነው ብሎ ደፍሮ መስበክ ሆነ መናገር የሚያፍርበትና የሚፈራበት ዘመን ላይ ደርሰናል። ያለንበት ውድቀት ከዚህ መረዳት ይችላላችሁ። ቁርአን ሙሉ ነው ብዬ ከተናገርኩ ከቁርአን ውጭ ያሉት ለ1400 ዓመት ሙሉ ሲጨማምሩ የነበሩት መጽሐፍቶች ከየት አመጣቸው፣ ምንድነው ጥቅማቸው ተብሎ እንዳይጠየቅ ሲል ቁርአን ሙሉ ነው ከማለት ይልቅ በንግግርም ባይሆን በውስጡ ወደ ልምቱ ተቀብሎ መኖር ነው የሚባለው። ልክ እንደዚሁ በቂ ነው ማለትም አይፈልግም። ለምን በቂ ነው ካለ እንዳልኳችሁ ሐዲስም በሉት ተፍሲርም በሉት ፊቅህም በሉት በምንም ዙሪያ የተጻፉት ኪታቦች ገደል እንደሚገቡ ያውቃል። በቂ ነው ካለ ሌላው ታዲያ ለምን ይጨምራል? ልክ እንደዚሁ አላህ ሱብሓነሁ ወተዓላ ስለ ቁርአን እንደነገረን በዝርዝር ነው የተወረደው ብሎ መናገር አይፈልግም። ጭራሽ በዝርዝር አላህ አላወረደውም ብሎ የክህደት ቃል ይናገራል። ለምንድን ነው ሲባል ቁርአን በዝርዝር ነው የተወረደው ብዬ ከሰበኩ ከተናገርኩኝ እስከ ዛሬ እየሰራቸው ያለው በተለምዶ የመጡልህ አምልኮ ተብሎ ከቁርአን ውጭ ያሉት ቁርአን ውስጥ የሌሉት ነገር የጨማመርኳቸው ከየት አምጥተሃቸው ነው ተብዬ እንዳልጠየቅ የሚሻለው አላህ ቁርአንን በዝርዝር ያወረድኩት ብሎ ቢናገርም አይ በዝርዝር አላወረደውም፣ በዝርዝር ቢያወርደው ኖሮ ዛሬ እየሰራናቸው ያሉት ኢባዳዎች ይገኙ ነበር ብዬ የአላህን ንግግር ብቀለብስበት በመልስበት ይሻለኛል ብሎ ያስባል። ብዙ አለ። አሁን የምነግራችሁ ምንድን ነው? ብዙ ነገሮች መልሱላቸው። ምን መሰለህ? አሁን በኦርቶዶክስ ላይ ጥያቄ ሲኖር መልሳል። ቤተ ክርስቲያን እንዳስተማረችው ይመለሳል አለ። ትምህርት ነው የሚያስፈልገው። አሁን እናንተ ጋር ችግሩ ምንድን ነው? ችግሩ ምንድን ነው? መለያየታችሁን ሸፍናችሁን ለዘመናት ኖራችኋል። ወደ 73 የሚሆን የእስልምና አይነት እንዳለ እየታወቀ ዋሽታችኋል። ይሄን ደግሞ እኔ እፎይን በታላቅ ትህትና ጋብዤ ቃል በቃል ያስተምረናል። ቃል በቃል 73 አይነት እስልምና 73 አይነት እንደሆነ አለ። ስለዚህ አትናደዱ፣ አትብሸቁ፣ አትሳደቡ። ለምን? ጥቅም ስለሌለው ህዝቡን እየዋሻችሁት ሳይሆን እኛ የምንከተለው ይሄንን ነው፣ እነሱ የሚከተሉት ይሄንን ነው ያላችሁ ማለት አለባችሁ። ስለዚህ መብሸቅ አያዋጣም። ተማሩ፣ እወቁ፣ ጠይቁ። መጠየቅ ሙሉ ሰው ያደርጋል። ይሄ የማስፈራራት ምናምን ዘመን አልፏል። ይሄ አስፈራርቼ እንዲያርጌ ሰውን እንዲያረጋለው የሚባለው ዘመን አክትሟል። እሱ አሁን የመጣው ዘመን ምንድን ነው? ጠያቂ የሚያቅ ዘመን ላይ ስለደረሰን እሱን ነው የምናደርገው። ሰላማችሁ ብዝት ይበልልኝ።